የሰሞኑ የሶሻል ሚዲያ ትኩሳትና ከጀርባ ያለው ሚስጥር በኢትዮጵያ የሚዲያ ታሪክ ውስጥ እጅግ አስደናቂና ትምህርት ሰጪ ከሆኑት ሰዎች መካከል አንዱ ነው። ጉዞው የሚጀምረው በአዲስ አበባ ሲሆን በአዳማ ከተማ ባሳለፈው የልጅነት ዘመኑ አባቱን በማጣቱ ምክንያት የሕይወትን ፈተና ገና በጠዋቱ እንዲጋፈጥ ተገዶ ነበር። ይህም ሆኖ በትምህርቱ ጠንካራ የነበረው እሸቱ ወደ አዲስ አበባ ዩኒቨርሲቲ በመግባት በቲያትር ጥበብ የመጀመሪያ ዲግሪውን አግኝቷል። በዩኒቨርሲቲ ቆይታው በተለይ ደግሞ በስታንድ አፕ ኮሜዲ ዘርፍ የነበረው ተሰጥኦ ጎልቶ መውጣት የጀመረ ሲሆን በተለያዩ መድረኮች ላይ የሚያቀርባቸው ማህበራዊና ፖለቲካዊ ትችቶች በተማሪዎችና በታዳሚዎች ዘንድ ከፍተኛ አድናቆትን ያተርፉለት ነበር። ከዩኒቨርሲቲ ምርቃት በኋላ ወደ ፕሮፌሽናል የሚዲያ ዓለም የገባው እሸቱ በኢቢኤስ ቴሌቪዥን ላይ የቤተሰብ ጨዋታ የተባለውን ፕሮግራም ማቅረብ ሲጀምር ዝናው ከመላው ኢትዮጵያውያን አልፎ በውጭ ሀገር የሚኖሩ ኢትዮጵያውያን ዘንድ ናኘ። በዚህ ፕሮግራም ላይ የነበረው የመግባባት ችሎታ፣ ፈጣን ምላሽ ሰጭነትና በፕሮግራሙ ማጠቃለያ ላይ የሚያቀርባቸው ልብ የሚነኩ ግጥሞች እሱን የቤተሰብ ወዳጅ እንዲሆን አድርገውታል። ሆኖም እሸቱ በቴሌቪዥን ስክሪን ብቻ ለመወሰን አልፈለገም። የዲጂታል ሚዲያውን ያለውን ትልቅ አቅም በመገንዘብ ዶንኪ ቲዩብ የተባለውን የራሱን የዩቲዩብ ቻናል መሰረተ። በዚህም ቻናል በአሁኑ ወቅት በሚሊዮኖች የሚቆጠሩ ተከታዮችን በማፍራት በኢትዮጵያ የዩቲዩብ ታሪክ ውስጥ ግዙፉ የሚዲያ ተቋም ለመሆን በቅቷል። በዶንኪ ቲዩብ ውስጥ በተለይ ድንቅ ልጆች የተባለው ፕሮግራም እሸቱን በዓለም አቀፍ ደረጃ የታወቀ ሰው አድርጎታል። ሕፃናት ያላቸውን ልዩ ተሰጥኦና አስተሳሰብ የሚያወጣበት መንገድ ፕሮግራሙ ከቀልድ ባለፈ ለትምህርትና ለቤተሰብ ግንኙነት ያለውን ፋይዳ ትልቅ ደረጃ ላይ አድርሶታል። ከዚህ በተጨማሪም እሸቱ ሚዲያውን ለበጎ አድራጎት ስራዎች በመጠቀም እንደ መቄዶንያ ላሉ ተቋማትና ለችግረኛ ግለሰቦች በመቶ ሚሊዮኖች የሚቆጠር ብር በማሰባሰብ ረገድ በሀገር ደረጃ ግንባር ቀደም የሚጠቀስ ስም ሆኗል። በአሁኑ ሰዓት ያለው ሁኔታ ግን ከዚህ ስኬቱ ጎን ለጎን አንዳንድ ውዝግቦችን እያስተናገደ ይገኛል። በተለይም በዚህ ሳምንት በእሸቱና በቲክቶከሯ ባምቢ ሀበሻ መካከል የተፈጠረው አለመግባባት የሶሻል ሚዲያውን አየር ተቆጣጥሮታል። ነገሩ የጀመረው እሸቱ የአሁኑ ዘመን ቲክቶክ ይዘቶች ለትውልድ የሚጠቅም ቁም ነገር የላቸውም የሚል ጠንከር ያለ ትችት በተደጋጋሚ መሰንዘሩን ተከትሎ ነው። ባምቢ ሀበሻ ይህንን ትችት ለራሷና ለባልደረቦቿ እንደተሰነዘረ ጥቃት በመቁጠር እሸቱ ራሱን እንደ ቅዱስ